አንተያይም፣ ግን ደግሞ መቼም አንለያይም። አንዳችን ያለ አንዳችን ሙሉ አንሆንም። እና ይሄን ልትነግሪኝ ነው የመጣሽው? ይሄ ስለማይጠፋሽ ምን ብዬ እነግርሻለሁ ብለሽ እና አስበሽበት ወርቁ ልትመልሽልኝ ነው? እኔ ጋር የሌለ ነገር ከየት አምጥቼ ነው የምመልስልሽ? ባዩሽ አንቺ ጋር እንደሌለ እኮ ነግረሽኛል አይደል? ደግመሽ ልትነግሪኝ ነው የመጣሽው? ምንድነው 10 ጊዜ የመጣሽው የምትይ? መምጣት ያስከፋሽ እንዴ? እሺ መገመቱ ልተው። አሁን ለምን እንደመጣሽ ንገሪኝ። እርግብ ደውላልኝ ነበር እና ወርቁን የወሰደችው እሷ ናት። አላምንሽም ባዩሽ። ወርቅሽን የምትፈልጊ ከሆነ እኔ ማመን ግዴታሽ ነው። ቆይ የወርቁ መሰረቅ ላይ ያንቺ እጅ እንደሌለበት እንዴት ነው እርግጠኛ መሆነው? የኔ እጅ ኖረበት አልኖረበት ከአሁን በኋላ ታምኛለሽ ብዬ አልጠብቅም። እሺ ጥሩ፣ ምንድን ነው የፈለግሽው? እርግብ ተገናኝተን እናውራ ብላኛል። ለምን መናገር የምትፈልጊውን በቀጥታ አትናገሪም? በአጠቃላይ ሙሉ ለሙሉ ትውስታ ተመልሶልኛል። ምን ባዩሽ? ምን ነው ደነገጥሽ እኮ? ማለቴ በጣም ደስ የሚል ነገር ነው። ግን ትውስታ ከተመለሰ በኋላ ምን ነው ባልተመለሰ የሚል መዘዝ ይዞብኝ ነው። እንዴት? ያመንኩት ሰው ስለከዳኝ። ምን እያልሽ ነው? ይሄን ሁሉ ነገር አንቺ እንዳደረግሽብኝ ማወቅ ከህመሙ በላይ ነው። ምን? እኔ? ባዩሽ በዚህ ሰዓት ምንም ነገር ማለትሽ ጥቅም የለውም። ሁሉንም ነገር ጠንቅቄ ያውቀዋለሁ። ቆይ ምንድን ነው የምታውቂው? ከእርግብ ጋር ስታገል ሀና እንግዲህ አባቷ የሰጣትን መረጃ ለወይዘሮ ሜላት ሁሉንም ማስረክባለች። ወይዘሮ ሜላት ባዩሽን እንደመታቻት ሁሉንም ነገር እንደምታውቅ ለባዩሽ እንግዲህ አፍረጥርጣ ተናግራለች ማለት ነው። አሁን ላይ ጦርነቱ በግልጽ ተጀምሯል። እርግብም ከተደበቀችበት ወጥታ ላክስቷ ለባዩሽ ደውላለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ስትጀምሩ ላይክ ማድረግ አትርሱ። በቅንነት አበረታቱኝ ለማለት እወዳለሁ። ተወዳጁ ኖላዊ ድራማን ወደ እናንተ ይዤ መጥቻለሁ። ክፍል 96 ደርሰናል። እንግዲህ በዚህ ክፍል ሜላት ምን አደረገች? እርግብስ ምን ላይ ያለችው? ባዩሽስ አሁን ላይ ምን እያደረገች ነው የሚለውን የምንመለከትበት ነው ማለት ነው። ሜላት እንግዲህ ባዩሽን ደውላ ጠርታታለች። አስቀድሞ ግን ሀና ይሄንን ነገር ብቻሽን መጋፈጥ የለብሽም፣ ከማን ጋር እንደሆነ ያለሽው ወይም ደግሞ ከማን ጋር እየተጋፈጥሽ እንደሆነ ያወቅሽ አይመስለኝም በማለት እንግዲህ ሁሉንም ነገር አባቷ ሲሰበስቡ የነበረውን ከነ አቶ ዘሪሁን ጋር የተሰበሰበውን መረጃ አምጥታ ለእናቷ ሰጥታታለች ማለት ነው። ምንድን ነው ስትል እንግዲህ የእርግብ ፎቶ ባዩሽ ያስገደለችው ልጅ የሀና ፎቶ ተሰርቆ ያንን ፎቶ መልሱልኝ በማለቱ እሱ እንደተገደለ እነዚህ መረጃዎች ባዩሽ እንዳስገደለችው ጭምር እንግዲህ አምታ መረጃውን ሰጥታለች። እንዴት እርግጠኛ ልትሆኚ ቻልሽ? ስትልም አባዬና የጓደኛዬ አጎት ከአሜሪካ የመጣ የሀገር የዓለም አቀፍ ፖሊስ ነው፣ እሱ ነው እየመረመረው። እሱ ደግሞ በስነ ስርዓት ጎበዝ ነው። እነሱ ናቸው ይሄን ሁሉ የደረሱበት። ስለዚህ ባዩሽን አሳልፈን ለፖሊስ መስጠት አለብን ብላት ነበረ። ነገር ግን የማደርገውን እኔ አውቃለሁ፣ ለፖሊስ አንሰጣትም ብላለች። ደውላ እንግዲህ ጠርታታለች። በፊት ያው ስትቀያየርባት ራቅ ብላ ነበረ ባዩሽ። አሁን ላይ ደውላ ጠርታ ምን ፈለግሽ ደግሞ ለምንድን ነው እያለች ብትከራከርም ባዩሽ ፈልጌሽ ነው እቤት ነኝ ብላት እንግዲህ እቤት ሄዳለች ባዩሽ ማለት ነው። እቤት ከሄደች በኋላ ለምንድን ነው የጠራሽኝ ብትላትም ምሳ በልተው ቡና እንጠጣ፣ ልጅቷን ቡና እንድታፈላ አዝዣታለሁ ካለች በኋላ ስለ ቡና አሁን ምን ይሰራል በዚህ ሰዓት ትላለች። እንግዲህ ባዩሽ እንደምታውቋት ቆጣ ቆጣ የምትል ሴት ናት። ምሳ ከበላም በኋላ እኮ ቡና አሪፍ ነው ብትላትም አሁን ስለ ቡና ልትነግሪኝ ነው ወይስ ለምንድን ነው የፈለግሽኝ ለምን እንደሆነ ንገሪኝ ስትላት እሺ በቃ የፈለግኩሽማ ባዩሽ እኔና አንቺ ብዙ ነገር አሳልፈናል። ስወድቅ አንስተሽኛል፣ ስከፋ አጽናንተሽኛል። በህይወቴ ብዙ ነገር ክፉንም ደጉንም
አብረን አሳልፈናል ብላ እንግዲህ እያሳለፉትን ማውራት ስትጀምር ሆሆይ እሱን ተይና አሁን መናገር የፈለግሽውን በቀጥታ ተናገሪ ትላታለች ማለት ነው። እንግዲህ በቀጥታ ተናገሪ ስትላት በቀጥታማ እናገራለሁ እንዴት ብዬ መናገር እንዳለብኝ ስላላቅ ነው እንጂ ባዩሽ አሁን እኔ ትውስታዬ ተመልሶልኛል ትላታለች። ትውስታዬ ተመልሶልኛል ብላ ሜላት ስትናገር እንግዲህ ባዩሽ በድንጋጤ ከተቀመጠችበት ብድግ ነው ያለችውና እንዴ ምን ነው ደነገጥሽ እኮ ምን ሆነሽ ነው ስትላት አይ አስደነገጠኝ መንቃትሽ አስደስቶኝ ነው በማለት እንግዲህ ተመልሳ ተቀምጣለች ማለት ነው። ሁሉንም ነገር አስታውሳለሁ፣ ሁሉንም ነገር አውቃለሁ። ያሳዘነኝ ግን ትውስታዬ መመለሱ ምን ነው ባልተመለሰ ያልኩባቸው አጋጣሚዎች አሉ። እሱም ያመንኳቸው የወደድኳቸው ይከዱኛል ብዬ ያላሰብኳቸው ሰዎች ስለካዱኝ በዚህ ያዝኛለሁ ስትል ማን ይካደሽ በማለት እንግዲህ መደንገጥ ትጀምራለች ባዩሽ። ያው ምን ያለበት ላይችልም እንደሚባለው ሁሉንም ነገር አውቃለሁ፣ ግን አንቺ እንደዚህ ታረጊያለሽ ብዬ እንደዚህ ትመስኛለሽ ብዬ አንድ ቀንም አስቤም አላቅም። እርግብን ሲዛት ከኋላ የመታሽኝ አንቺ ምንድን ነው የምታውቂው ስትላት አንቺ እንደመታሽኝ እርግብ የወንድምሽ ልጅ እንደሆነች ብቻ ሁሉንም ነገር ብዙ ነገር አውቃለሁ ብላ ነገር አርጋታለች ማለት ነው። እንግዲህ ካወቅሽ እንግዲህ ምን ይደረጋል ፖሊስ ጠርተሽ አስይዘኝ ያለቻት ማለት ነው በኮንፊደንስ ባዩሽ ያው የለመደች ስለሆነ ኖርማል ነው ለሷ ምንም አልመሰላትም እና እኔ ለፖሊስ አላስይዝሽም አንቺ ከከዳሽኝ ከመታሽኝ ይልቅ ለ16 ዓመት ሙሉ ስንገላታበት ሳለቅስበት የኖርኩትን ልጄን አግኝቻለሁ። ትልቁ ነገር ያ ነው እና ምንም አላደርግሽም፣ ለፖሊስ አልሰጥሽም። አንቺም ከዚህም በኋላ የራስሽን ኑሮ ትኖሪያለሽ፣ እኔም የራሴን ኑሮ እኖራለሁ። ግን ወርቄን መልሽልኝ ብላታለች። ወርቁ እንግዲህ ያው እኔ ጋ የለም እኔ ያልወሰድኩኝም ብላ መልሳላታለች። ምክንያቱም ያው ወርቁን የወሰደችው እርግብ ናት፣ ባዩሽ እጇ የለበትም። እንግዲህ እንደምናውቀው አላየውም ብዬሻለሁ እሱን አላቅም ብላታለች። ከፈለግሽ ለፖሊስ አስይዥኝ ነው ደጋግማ እያለች ያለችው። እንደዛ ብላ እንግዲህ ጥላት ወጥታለች። ወይዘሮ ሜላትን በጣም ተክዛ ነው የምትገኘው። እንግዲህ በእርግብ እንግዲህ ስትፈለግ ቆይታ ነበረ። እርግብ ግራ ገብቷታል። ባለችበት ሆና ከዚህ ሀገር የሚያስወጣኝ ፈልጋለሁ ብር ችግር የለም ግን ከዚህ ሀገር መውጣት አለብኝ ብላ ተምቹ ጋር ብደውልም ተምቹም እኔ ልረዳሽ አልችልም ብሎ ስልክ ዘግቶባት በጣም በጭንቀት ውስጥ ነው የምትገኘው። በስተመጨረሻም እንግዲህ አክስቷ ጋር ወይ ደግሞ ባዩሽ ጋር ደውላለች። እንዴት ደወልሽ? የት ነበርሽ? ለምን ደወልሽ? ብቻ ብዙ ነገር ብላታለች። ወርቁን እንድታመጪ ይፈልጋለሁ የትም ብትገቢ እናትሽ ወድ ብትገቢም እንኳን አልለቅሽም ብላታለችና ወርቁ እንዲመጣ ትፈልጋለች፣ መቀበል ትፈልጋለች ማለት ነው። ተገናኝተን ማውራት አለብን ተብለው እንግዲህ ከሁለቱ ተቀጣጥረዋል። ባዩሽና እርግብ ተቀጣጥረዋል። ከዛ በፊት ግን ዘሪሁንን ማግኘት ስላለባት ዘሪሁን ማለት እንግዲህ ያው ፍቅረኛዋ የእርግብ ፍቅረኛ ተምቹ ማለት ነው። ላገኘህና እናውራ ብላ ከእንደገና አግኝተዋለይ። ያለችው ነገር አክስቴ ጋር ሊሄድ ነው። አክስቴ ያው ኃይለኛ ናት። እኔ መሄዴን አንድ ሰው ማወቅ አለበት ብዬ ነው ወደ አንተ የመጣሁት። ይሄንን ነገር ባደራ ስጠኝ ብላ እንግዲህ እቃ አስቀምጣ ሄዳለች። ስጠረጥር እኔ ወርቅ ነው ብዬ አስባለሁ። እንግዲህ ባደራ መልኩ ያስቀመጠችው። ለማንኛውም በሰላም ተመለሽ ብሎ ሸኝቷታል። እንግዲህ ከእርግብ ጋር ከመገናኘቷ በፊት ቀጥታ ተመልሳ ሜላት ጋር ሄዳ ነበር፣ ወይዘሮ ባዩሽ ማለት ነው። ሜላትም በጣም ደንግጣ እንዴት መጣሽ ነው ያለቻት። ምክንያቱም ከዚህም በኋላ አንቺ የራስሽን ኑሮ ኑሪ፣ እኔ የራሴን ኑሮ ነው የምኖረው ብላታለች። እዚህ ጋር ግን ትልቅ ስህተት እየሰራች ነው ወይዘሮ ሜላት ማለት ነው። አሁንም በራሷ ላይ እባብ እየጠመጠመች ነው። ምክንያቱም ለፖሊስ ነበር ማስያዝ ያለባት። እች ሴትዮ ኦልሬዲ ገላት ነበረ፣ ባትነቃ ገላታለች። እንደዛ ራሷን ስታ እስከምትወድቅ ድረስ ሞቷን የምትመኝ ሴት ምንም እንዳልተፈጠረ ለፖሊስ አሳልፎ አለመስጠት፣ ነገ የሚፈለግሽውን ነገር በላይ አድርጊ ብሎ መፍቀድ ነው የሚመስለኝ። እንደኔ ሀሳብና አስተያየት ነው ይሄ ማለት ነው። ምንም ድራማ ቢሆን ለፖሊስ መሰጠት ነበረባት ሴትዮዋ ማለት ነው።
እና ለምን መጣሽ እንዴት መጣሽ ስትባል እኔና አንቺ የአንድ ሳንቲም ሁለት ገጽታዎች ነን። ተራርቀን አንራራቅም፣ ተለያይተን አንለያይም። ያለ አንዳችን አንዳችን መኖር አንችልም። ስለዚህ አንለያይም ብላታለች። እና ይሄንን ልነግሪኝ ነው የመጣሽው ስትላት ይሄን ልነግርሽ አይደለም፣ ይሄንንማ አንቺውም ታውቂዋለሽ። አሁን የመጣሁት እርግብ ደውላልኝ ነበረ። ወርቁ እርግብ ጋ ነው ያለው። ስለዚህ እሱን የምትፈልጊ ከሆነ እኔን መከታተልሽን አቁሚ ብላታለች ማለት ነው። እንዳትከታተላት እያስጠነቀቀቻት ነው። ግን ባዩሽ አሁንም ተንኮል አስባ ነው እንጂ ወርቁን ለሷ ለማስመለስ ፈልግ አይደለም። እርግብን ሙሉ ለሙሉ ወርቁን እንድታመጣት እየጠየቀቻት ነው። ወርቁ ለኔ ይገባል፣ ለኔ መድረስ አለበት እያለች ነው። እርግብ ደግሞ ከሀገር የምትወጣበት መንገድ እየፈለገች ነው። ወይዘሮ ሜላት አሁንም የዋህነቷ አልለቀቃትም ማለት ነው። ይሄን ሁሉ መረጃ ተሰጥቷት እንኳን ምንም ነገር ውሳኔ መወሰን አልቻለችም። ጓደኝነት ጓደኝነት ነው፣ ግን ደግሞ በህይወት ከራስ በላይ ንፋስ ነው። በህይወት ነው የመጣችባት። አሁንም ቤቷ ድረስ እየመጣች ነው። ደውላ ደግሞ ስራ ላይ እያለች ነው እንግዲህ የእሷ የሆነ የቀኝ እጅ የተባለ ሰውዬ የእሷ አጋዥ ሰዎችን የሚገልላት የሚያገትላት ለእሱ ደውላለች። አሁን ደግሞ ምን ማድረግ እንደፈለገች አይታወቅም። ባዩሽ ሁሌም ተንኮላው የምታሴረው ማለት ነው። እንግዲህ ከእርግብ ጋርም ተገናኝታለች። እርግብ ግን ምንም ነገር ሳትይዝ ነው ወደ እሷ ሄደችው። ወርቁ የታል ነው ያለቻት። የምን ወርቅ አላየውኝም ወርቅ ነው ያለችው እርግብም ማለት ነው። ወርቁን ታመጫለሽ ወይስ አትመጪም በማለት እንግዲህ ጥይት ጠመንጃ ትላላችሁ ሽጉጥ አነጣጥራበታለች። እና እርግብ እንግዲህ እማታመጪ ከሆነ ትገዳያለሽ እያለቻት ነው። በጣም አስገራሚ ነው። እሷንም ደግሞ ደግማ ልትገል ነው። እርግብ ወይ ከእሷ መራቅ ነው ያለባት ወይ ወርቁን መስጠት ነው ያለባት። አለበለዚያ ግን እሷንም ትገላታለች ማለት ነው። ሌሎቹን ስትገል እንደነበረው እንዲህ ማድረጉ አይቀርም። ሌላኛው እንግዲህ አቶ መስፍን ሀኒቾን እዚህ ትኖሪ ያለሽ ወይስ እያለ እየጠየቃት ነው የሚገኘው። የት ነው መኖር የምትፈልጊው? እሷ ግን በአባቴና በእኔ መሀል አትግቡ፣ ከአባቴ ጋር እንደምኖር ጠንቅቃችሁ ማወቅ ነበረባችሁ። እኔ ማዬ እስከምታገግም ነው እንጂ የምኖረው ከአባቴ ጋር ነው፣ መኖር ያለብኝም ከአባቴ ጋር ነው ብላለች። እሱን አውቃለሁ። እኛ ይህንን ብንረዳሽም ሰላምና ምናሴ ግን ሊረዱሽ አይችሉም። ሰላምና ምናሴን ከእናንተ በላይ ወዳቸዋለሁ፣ ነገር ግን ከአባዬ አይበልጡም። እኔ ሞተን እኔና አባዬ እኔ ገነት እሱ ሲኦል ቢሆን እንኳን እግዚአብሔር ጋር ሄጄ ይቅር ባይ ከሆን ከአባቴ ወደ እኔ አንጣልኝ ነው ልለው የምችለው እስከ ማለት ደረጃ ደርሳልኝ ማለት ነው። አቶ መስፍን እንግዲህ ኖላዊ ጋርም ሄደው ይሄንኑ ስለ ልጃቸው አውርተውታል። ሀኒቾ እዛ ያለችው ለደቂቃም አንተን አትረሳትም፣ ነገር ግን እናቷ እስከምታገግም ነው እንጂ ወደ አንተ ትመለሳለች እንዳታስብ፣ ያው ይሄ ነገር ያሳስብካል ብዬ ነው በማለት አውርቶታል። ሲቀጥል እንግዲህ አሴርንም አግኝቶ አመስግኖታል ማለት ነው። ምሳ ጋብዞታል። ላደረግከው ነገር ላንተ ምስጋና ይገባሃል ብሎታልና ያለፈው ህይወቱንም እንግዲህ አሴር ነግሮታል። ሌባ ነበርን፣ ሀናንም ስልክ ሰርቀናል ነበረ። ሀናና አባቷ ግን የእኛን ማንነት ቀየሩት። ቤታቸው ወሰዱን፣ ምግብ አበሉን፣ ልብስ ገዙልን እና እንደገና አፍርሰው ሰሩን። በጣም ጥሩ ሰዎች ናቸው በማለት እንግዲህ ስለ ሀናም ይነግረዋል አሴር። እንዲሁም ከወይዘሮ ሜላት ላይ እና ከምናሴ ላይም ሰርቀው እንደነበረ አሴር እንግዲህ አሁን ላይ ሌብነቱን በድፍረት ነው የሚናገረው ማለት ነው። በድፍረት እንደዛ ነበር እና አሁን ግን አይደለንም፣ በሀና ምክንያት ከዚህ ሁሉ ወጥተናል እያለ ይናገራል። እና ስራ የለክም ወይ? ስራ ምንድን ነው ቢለውም ስራ ምንም የለኝም፣ ተምሮንም ምንም አልገፋውበትም፣ የጉልበት ስራ ግን ካገኘው ለመስራት ዝግጁ ነኝ፣ አሁን ግን ምንም አይነት ስራ የለኝም ብሏል ማለት ነው። እንግዲህ አቶ መስፍን ለአሴርም ስራ ይፈልግለታል፣ አፈላልጋለሁ ብሎ ቃል ገብቶለታል። እና ኖላዊ ድራማ ይሄን ይመስል ነበረ ለዛሬ ይዤላችሁ የመጣሁት። ቀጣዩን ክፍል የባዩሽ እቅድ ወዴት ይሄዳል? ወርቁን ትቀበላታለች ወይስ ወርቁ ካልተሰጣት እርግብን ትገላታለች?
የሚለውን ነገር አብረን የምናይ ይሆናል። ሜላትስ ውሳኔዋ ምንድን ነው የሚሆነው? እንደዚሁ ዝም ብላ ባዩሽም እንዳትከታተኝ ብላታለች፣ ዝም ብላ ትጠብቃታለች ቁጭ ብላ፣ ወይስ ምን ይሆናል የሚለውን በቀጣይ ክፍል የምናይ ይሆናል። ሰላማችሁ ይብዛልኝ። ባይ ባይ።